ዛዶቅ ፐርዝ ነው። ተመስገን ለጋሽ ነኝ ከአውስትራሊያ። አታቋርጡ። ምንድነው ማናቋርጠው? ለምንድነው ማናቋርጠው? ምን ሲሆን ነው ወይስ የምናቋርጠው? ደግሞ መጽሐፍ ቅዱሳችን ይህንን አስረግጦ እግዚአብሔር ያስጨበጠንን እግዚአብሔር ያስጀመረንን ከእግዚአብሔር የሰማኑን ነገር አጠንክረን እንድንሄድ እንዳናቋርጥ በብዙ ቃላት ይነግረናል። ወይም ደግሞ አባቶቻችን ባለፉበት መንገድ ከእግዚአብሔር ሰምተው በሄዱበት መንገድ ላይ ብዙ እንዲያቋርጡ የሚገፋቸውን ነገር በጽናት ያለፉበትን መጽሐፍ ቅዱስ ላይ አስቀምጦልን እንመለከታለን። በተለይ በዕብራውያን ምዕራፍ 11 ላይ ያሉትን የእምነት አባቶች ስንመለከት ዛሬም በእምነታችን እየበረታን በሚሆነውና በማይሆነው ነገር በሚመቸውና በማይመቸው ነገሩ ጸንተን እንድናልፍ ለእኛ ትምህርት ይሆነናል። ክብር ለኢየሱስ ክርስቶስ ይሁን። በምዕራፍ 12 ላይ የሚናገረው ምንድን ነው? በዕብራውያን ምዕራፍ 12 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ። እንግዲህ ሲል ምን ከዛ በፊት የነበረው ነገር ነበረ። ከዛ በፊት የተረከው ነገር ነበረ። ከዛ በፊት የተናገረው ነገር ነበር። ምዕራፍ 11 ላይ 12 ላይ መጥቶ እንግዲህ እንዲህ ከሆነ፣ ክብር ለኢየሱስ ክርስቶስ። ምን ከሆነ? እንደዚህ አይነት ሰዎች እዚህ ጋር ካሉ፣ እንደዚህ አይነት የእምነት አባቶች ካሉ፣ አሁን በዙሪያችን ይህንን የሰማነውን ምስክርነት እንደ ደመና የከበበንን ምስክርነት ሰምተን በፊታችን ያለውን ለመሄድ ያ ምስክርነት ለእኛ ጉልበት ነው፣ አቅም ነው፣ ተስፋ ነው፣ ጽናት ነው፣ ብርታት ነው። ዞራችሁ ተመልከቱ። አባቶች በዚህ አይነት መንገድ ውስጥ አልፈዋል። እነዚህ የዕብራውያን ሰዎች ወይ ደግሞ ለዕብራውያን መልእክት የተጻፈላቸው ሰዎች ምን አይነት ሁኔታ ውስጥ ነበሩ የነበሩት ሲባል፣ አንደኛ ነገር ከደረሰባቸው ፈተና፣ ከደረሰባቸው ችግር፣ ከደረሰባቸው የተለያየ አይነት ስደት እያመነቱ ባሉበት ሰዓት የተጻፈላቸው ደብዳቤ ነው። አንደኛ በሮማውያን ዘንድ አይሁድ ወይ ይሁዲነት ብቻ ሃይማኖት ሌጋል ወይም ህጋዊ የሆነ ሃይማኖት ስለነበረ የነሱ የክርስትና እምነታቸው ግን ህጋዊና በመንግስት የታወቀ ባለመሆኑ ከሮማውያን የሚደርስባቸው ተጽዕኖ አለ። በሁለተኛ ደረጃ ከራሱ ከአይሁድ ህብረተሰብ ደግሞ ኤክስኮሙኒኬት ወይ ደግሞ መገለል እየደረሰባቸው ደግሞ በዛ የራሳቸው ወገኖች ደግሞ የሚያመጡባቸው ጫና አለ። ይሄ ሁለቱ ተደምሮ የሚሄዱበት የክርስትና መንገድ በጣም እያንገዳገዳቸው ባሉበት ሰዓት ላይ፣ እያመነቱ ባሉበት ሰዓት ላይ የዕብራውያኑ ጸሐፊ ግን ምን ይላቸዋል? ኢየሱስ ይልቃል፣ ኢየሱስ ይበልጣል፣ ኢየሱስ የሰጠው እንደ ሙሴ ሳይሆን የጸና ነው፣ የእውነት ነው፣ እሱን ተመልከቱት እያለ ጮክ ብሎ በመጽሐፉ ሙሉ የኢየሱስን ትልቅነት ይናገራል። እንዳያመነቱ፣ እንዳይደክሙ፣ እንዳይዝሉ፣ ባትዝሉ በጊዜው ታጭላላችሁ እያለ እየነገራቸው በሰዓቱ ግን እንዳይዝሉ እንዲበረቱ ይነግራቸዋል። እዚህ ጋር ምዕራፍ 11 ላይ የምንመለከታቸው ሰዎች በሚገርም ሁኔታ ያለፉ ሰዎች ናቸው። ወይም ደግሞ አንዳንዶቹ እንደሚናገረን መጽሐፍ እንደሚነግረን ያለፉበት ወይ የሞቱበት መንገድ ሁሉ በጣም የሚገርም ነው። ተስፋ ለመቁረጥ ለማቋረጥ የሚሄዱበት መንገድ ብዙ እያለ ግን ጸንተው በማለፋቸው የከፈሉትን ነገር ስንመለከት ዛሬ ደግሞ እኛ ጸንተን እንሄድ ለእኛ ትተውልናል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ነው በምዕራፍ 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ። ምን አይነት ምስክሮች አይተን እንደሆነ ብዙዎች ድል ነሱ ብሎ ነገረን። በእምነት አባቶች ድል ነሱ ብሎ ከነ አብርሃም ጀምሮ ዘርዝሮልን፣ ግን በመጨረሻ ሌሎቹ የሚለው በጣም የሚገርም ነው። ድል የነሱት ሳይሆን ደግሞ ድል ነሱ ብሎ የተረካቸው ሳይሆን ሌሎች ደግሞ አሉ። በምን አይነት ሁኔታ ውስጥ እንዳለፉ ለእናንተ ምስክር የሆኗችሁ ዘንድ በዚህ ጊዜ የሚያስፈልገው ምን አይነት ነገር ደረሰባቸው። ሌሎቹማ በ1136 ላይ መዘበቻ በመሆን በመገረፍ ምን አናቋርጥም ብለው አለፉ። እየተዘበተባቸው፣ እየተቀለደባቸው፣ ዓለም ሁሉ ከነሱ ተለይቶ የሚሄድበት መንገድ ተቃራኒ ሆኖ ጸንተው ቆመው እየቀለዱባቸውና እያፌዙባቸው እየተገረፉ ምን አሉ? ጸኑ፣ አላቋረጡም ይለናል። ሁለተኛ ደግሞ ከዚህም በላይ በእስራትና በወህኒ ተፈተኑ። ቁጭ ብለው ተፈተኑ። በምን?
በእስራት በወይኒ ምን ብለው አናቋርጥም ብለው። ክብር ለኢየሱስ ክርስቶስ ይሁን። ሌሎቹ ሰጥመን በድንጋይ ተወግረው ሞቱ። አያችሁ፣ ይሄ ወንጌል በእውነት ይሄ የተቀበልን ወንጌል፣ ይሄ በክርስቶስ ኢየሱስ ወደኛ የደረሰው ወንጌል፣ ይሄ የምናምነው ወንጌል በብዙ ዋጋ የተከፈለበት፣ በብዙ መስዋዕትነት፣ በብዙ ሕይወትን የሚጠይቅ መንገድ የተከለበት ነው እንጂ አንድ አይነት መንገድ ብቻ ይሳካልሃል፣ ይሆንልሃል እየተባለ በተነገረበት መንገድ ብቻ ልንኖረው የተጠራንበት አይደለም። በሕይወታቸው ውስጥ ላቋርጥ ቢሉ እንኳን ሊያቋርጡ የሚችሉበት ብዙ ነገሮች እያለ ሳያቋርጡ ማለፋቸውን ለኛ ዛሬ እንደ ደመና፣ ለነሱ እንደ ደመና በዙሪያቸው ነበረ ጽኑ እያላቸው ነገራቸው። ዛሬ መንፈስ ቅዱስ ደግሞ ለኛ ይነግረናል፣ የጀመርነውን መንገድ እንድንቀጥል ጽኑ። ምክንያቱስ አሁን የምታልፉበት በጣም ቀላል ይሆናል ከነዚህ ሰዎች አንጻር። እነሱ ምን ሆኑ? መዘበቻ ሆኑ። በሌላ ቋንቋ መዘበቻ ማለት መቀለጃ ሆኑ። በሚያምኑት እምነት ምክንያት መዘበቻ ሆኑ። ከመዘበቻ አልፎ ደግሞ መገረፍ አጋጥሟቸዋልና ይገረፉ ነበረ። ከዚህም በላይ ደግሞ በእስራትና በወህኒ ተፈተኑ። ኢማጂን፣ አልተዘበተብንም፣ አልተቀለደብንም፣ አልተፌዘብንም፣ በእስራትና በወህኒ አልሆንም። ነገር ግን ይሄ እንኳን ሆኖባቸው ያለፉ ሰዎች አሉና ወገኖች ሆይ ስሙ። ይሄ ወንጌል የሚጠይቀው በመስዋዕትነት ልናልፍ የሚገባ ወንጌልም ጭምር እንጂ እንዲደረግልን የምንጠብቅ ሳይሆን ተደርጎልን የምንኖረው ሕይወት ጭምር ነው። የተደረገልን የተከፈለልን ኢየሱስ ክርስቶስ በቀራንዮ መስቀል የሞተልን ኮስት የተደረገበት ሕይወት እየኖርን ያለ ነው። ገና ከወንጌል ውስጥ ደግሞ የሆነ ነገር ይምጣልኝ እያልን ብቻ የምንኖረው ሳይሆን በዚች እንኳን ተስፋ አድርገን ከሆነ ከሁሉ ይልቅ ምስኪን ነን እንዳለ ጳውሎስ፣ ከወንጌል በሚመጣው ነገር ተስፋ አድርገን ከሆነ የምንጠብቀው ወገኖቼ፣ እንዳልተደረገለት የምንኖር ከሆነ ከሁሉ ይልቅ ምስኪኖች ነን። እነዚህ ሰዎች ግን የተደረገላቸው ስለገባቸው በድንጋይ ተወግረው ሞቱ ይለናል። እንዴ አያቋርጡም። የተመለከቱት የገባቸው የተረዱት ነገር አላቸው። ስለዚህ ድንጋዩን ተቀብለው የተወገሩበትን ነገር ተቀብለው ሞቱ። ምክንያቱስ ያመኑት እምነት የእውነት ነበረና፣ ያመኑት እምነት ተስፋ ነበረውና፣ ያመኑት እምነት የሚጨበጥ ነውና አላቋረጡም፣ አላቆሙም፣ አልወጡም፣ አልተውም። ክብር ለኢየሱስ ክርስቶስ። በድንጋይ ተወግረው ሞቱ፣ ተፈተኑ። ከዛስ በመጋዝ ተሰነጠቁ። ይሄ በጣም መቼም በዘመናችን የምናውቀው እንጨት ሲሰነጠቅ ነው በመጋዝ። ግን እነዚህ ሰዎች መጽሐፍ ላይ ተጻፈልን፣ በመጋዝ ተሰነጠቁ፣ በሰይፍ ስለተገደሉ። ለምንድን ነው በመጋዝ የሚሰነጠቁት? ለምንድን ነው በሰይፍ ስለት የሚገደሉት? አናቋርጥም ብለው። ለምን? አይተዋል፣ ተመልክተዋል። የእምነታቸውን ጀማሪ ሐዋርያና ሊቀ ካህን የሆነውን ክርስቶስን ተመልክተውታል። ስለዚህ በፍጹም አያቋርጡም። ክብር ለኢየሱስ ክርስቶስ ይሁን። እነዚህ ሰዎች ተረድተዋል፣ ገብቷቸዋል። ስለዚህ ምን አይሉም? አያቋርጡም። ከብሉይ ኪዳን ጀምሮ እስከዚህ ድረስ አዲስ ኪዳን ድረስ የእምነት አርበኞች ሆነው እያለፉ ያሉትን ስንመለከት፣ ዛሬ እንደ ደመና በዙሪያችን ያሉትን ስንመለከት፣ አሁን የሚከበልን ኃጢአት አስወግደን ይልቁንም ደግሞ በፊታችን ያለውን የቀደመውን ራስና ፈጻሚ የሆነውን ራስና ጀማሪ የሆነውን እሱን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጣለን። ለምን? እሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ላይ ታግሶ ይለናል። ወገኖች ሆይ በመስቀል ላይ የምትታገሱበት ቦታ አይደለም። በመስቀል ላይ የምትጮሁበት ቦታ ነው። በመስቀል ላይ እርዳታ የምትጠይቁበት ነው። ነገር ግን ኢየሱስ በመስቀል ላይ ታግሶ፣ በመስቀል ላይ የታገሰው ለምንድን ነው ስትሉ፣ በፊቱ ስላለው ደስታ በመስቀል ላይ ታግሶ። ክብር ለኢየሱስ ክርስቶስ ይሁን። የበግና የፍየል ሌጦ ለብሰው ዞሩ። ከዛስ ዓለም አልተገባቸውም። በምድረ በዳ፣ በተራራ፣ በዋሻ፣ በጉድጓድ ተቅበዘበዙ ይለናል። ምን አልተገባቸውምና? ዓለም አልተገባቸውምና ጸንተው ሳያቋርጡ ይህንን ኢየሱስን መጥቶ ዲያብሎስም ገና ከአገልግሎቱ መጀመሪያ ላይም እንዲያቋርጥ ግብዣ አምጥቶለታል። በማቴዎስ ወንጌል ምዕራፍ 4 ቁጥር 8 ላይ እንደሆነ ዲያብሎስም ደግሞ እጅግ ረጅም ወደሆነ ተራራ ወሰደው።
ማንን? ኢየሱስን። ከዛ ምንድን ነበር? የዓለምን መንግስታትና ሁሉን ክብራቸውን አሳይቶ ተመልከት ብሎ መጀመሪያ ይላችሁ ሰይጣን እንድናቋርጥ ሲፈልግ ወይ ደግሞ እንድናቋርጥ ሲፈትነን ምን ያደርገናል? ይጋብዘናል። ምን አይነት ግብዣ? ያሳየናል። ምን አይነት የምንጓጓለትን የምንፈልገውን ነገር ደስ የሚለውን ነገር ያመጣልናል። ስለዚህ በዛ ባየንበት ነገር ላይ እንድንወሰድ ካረገ በኋላ ችግር የለውም እኮ መስገድ ብቻ ነው፣ ከዛ ያንተ ይሆናል። ስለዚህ ብዙዎችን ያሰግዳቸዋል። ያሰገዳቸው ምንድነው? ያዩት ነገር ነው። ብዙ ጊዜ የምንፈተነው፣ ብዙ ጊዜ ችግር ውስጥ የምንገባው፣ ብዙ ጊዜ ራሳችንን መቆጣጠር ማንችል ከሆነ የምናያቸው ነገሮች ሳናቃቸው ይወስዱናል፣ ወይም የምናያቸው ነገሮችን እንመኛቸዋለን። የምንመኛቸው ነገሮች ሁሉ ደግሞ መልካም ናቸው ማለት አይደለም። የምንመኛቸው ነገሮች ደግሞ ዋጋ የሚያስከፍሉ አሉ። ኢየሱስን ግን ባሳየው ጊዜ ወደዚህ ጋር ወስዶ ሲያሳየው ይህንን ሁሉ ከተመለከተለት በኋላ ያቀረበለት ጥያቄ አንድ ነው። ይሄ ሁሉ የተመለከትካቸውን እኮ ያንተ መሆን ይችላሉ። በጣም ጥሩ። ያንተ መሆን የሚችሉት ግን በአንድ ክራይቴሪያ ነው። ምንድነው የሚያስፈልገው? ወድቀ ብትሰግድልኝ። ዛሬ እንደዚህ ነው ወገኖች ሆይ በብዙ መንገድ ውስጥ ሰዎች በትጋት ተነስተው በቅናት ተነስተው የእግዚአብሔርን ሐሳብና ፍቃድ ሊያደርጉ በመንገድ እየሄዱ ነገር ግን አንድ ወቅት ላይ የሚያዩት ነገርና የሚመኙት ነገር ራሳቸውን ሳይቆጣጠሩ ከሩጫው እንዲያቋርጡ ከሩጫው እንዲወጡ ጠላት የሚያመጣላቸው ግብዣ አለ። ግን ጌታ ግን ምን አለው? ለአምላክ ለእግዚአብሔር ብቻ ስገድ ተብሏል። አንድ አምላክን እግዚአብሔር ብቻ ምን አለ? ስገድ ተብሏል። ከዚህ በኋላ ተመልክተን እንደሆነ ያን ጊዜም ዲያብሎስ ተወው ይላል። አያችሁ፣ ብዙ ጊዜ የሱ የሆነውን ነገር እየፈለግን ስንሄድ እየተመኘን ስንሄድ ዲያብሎስ ተወው አይልም። ኢየሱስ ሲናገር በዛ ቦታ ላይ ቃል ጠቅሶ ሲነግረው ዲያብሎስም ምን አደረገው? ተወው ይላል። ምንድን ነው ያስተው? አልሰግድልህም፣ አልንበረከክልህም፣ ይሄ ያሳየኸኝን ነገሮች በሙሉ ደግሞ አልፈልግም፣ አላቋርጥም ሲለው ምን አደረገው? ተወው። ዛሬም ዲያብሎስ ብዙ ጊዜ ሰይጣን የሚቸገርባቸው ሰዎች የማያቋርጡ የማይታለሉ ያዩት ነገር ሁሉ የማይወስዳቸው የተከፈተ ነገር ሁሉ ውስጥ የማይገቡ ሰዎችን ሰይጣን ወይ ዲያብሎስ ለማሳሳት በጣም ይቸገራል። ለምን? አያቋርጡም። እኛም የሱ ልጆች ነን፣ የጌታ ልጆች ነን። እኛም የጌታን ባህሪ የጌታን አቋምን የጌታን ነገርን ተከትለን ልንሄድ ይገባል። ክብር ለኢየሱስ ክርስቶስ። ይሄ ነው የእምነታችን ራስ የሆነና ጀማሪ የሆነ ዲያብሎስ አምጥቶ ሲያሳየው መልሶለታል። ለአንተ አይሰገድልህም ማለት። ስለዚህ እሱን ተመልክተን በፊታችን ያለውን ሩጫ እንሩጥ እያለን ነው የዕብራውያን ጻፊ። እሱ አንድ ጊዜ አንድ ወቅት ላይ አይደለም፣ በተለያየ ጊዜ አቋራጭ በተለያየ ጊዜ የሚያቋርጥባቸው መንገዶች አንዴ ከዲያብሎስ አንዴ ከአይሁዳዊ አንዴ ከፈሪሳዊ አንዴ ከሰዱቃዊ እየተለዋወጠ ይመጣል ወደፊቱ። ግን ሁሉንም ይመልሳቸውና አያቋርጥም ነበረ። ስለዚህም ይሄ እምነታችን ጀማሪ ይሄ እምነታችን ራስ ይሄ ሐዋርያና ሊቀ ካህን የሆነው ኢየሱስ ጨርሶታል፣ ፈጽሞታል፣ ተፈጸመ ብሏል። ከዛም አልፎ ደግሞ ብዙ ያመኑ ደግሞ እንደዚህ ያሉ የእምነት አባቶች ሩጫቸውን የጨረሱ አሉ። እንደ ደመና በዙሪያችሁ አሉ። በርቱ። ዛሬ ያቋረጣችሁ ያመነታችሁ ብዙ አይነት ፈተናና ነገሮቻችሁ የተደበላለቀባችሁ ነገር ቢኖር እነሱን ተመልከቷቸውና ተነሱ። ክብር ለኢየሱስ ክርስቶስ። በአንደኛ ሳሙኤል ምዕራፍ 25 ቁጥር 28 ላይ በአንደኛ ሳሙኤል ምዕራፍ 25 ቁጥር 28 ላይ ዳዊት ገና ወደ ዙፋን ያልመጣበት ሰዓት ነው። ስለዚህ በዛ ወቅት ላይ ግን እንደማንም ሰው የሚቸገር እንደማንም ሰው የሚርበው እንደማንም ሰው ብዙ እርዳታ የሚፈልግ ሰው ነው። ከሱ ጋራ ከሸሹት ሰዎች ጋራ በየዱርና በየጫካው እየዞረ የሚኖር ሰው ነው። ወደ ከተማ የማይገባ ንብረት የሌለው ሰው ነው። ግን በአንድ ወቅት ላይ ናባል የሚባል ጌታ በጎቹን ይሸልታል የሚባል ወሬ ሲሰማ መልእክተኞችን ላከ። ምን ብሎ ነው የላከው? በመልካም ቀን መተንብሃልና እባክን የሚበላ ምን አድርግልን ላክልን ብሎ አለው። ይሄ ሰው በመጽሐፍ ቅዱስም ይላል ባለጌ ይለዋል። መጽሐፍ ቅዱሳችን በጥሩ ነገር አይናገር፣ በግብሩም መልካም ያልሆነ ሰው ነው። ምንድነው? ዳዊት ማን ነው? የእሴይ ልጅ ማን ነው? እንዲሁ ምግቤን አንስቼ ለማንም አልሰጥም ብሎ ነው ያለው። ዳዊት ሲልክበት በትህትና ነው። በመልካም ቀን የመጣንብህ መልካም እያደረገ ለእረኞቹ ለናባል እረኞች መልካም የሚያደርግ ነበር። ሲነግሩትም ሄደው ደግሞ ምግብ ሲለምኑትም ስለ ዳዊት መልካም ነገር ነግረውታል። ግን ናባል ምን አለ? ማን ነው ዳዊት? ማን ነው? እኔ አንስቼ ማንም ከጌታው ለኮበለለ ሁሉ ምግቤን አንስቼ አልሰጥም አለ። ዳዊትም ይህንን በሰማ ጊዜ
ብድግ አለ። ይሄ ሰው በቃ ዛሬ ጭንቅላቱ በአንገቱ ላይ አያድርም ብሎ ተነሳ። ለምን? ሊገለው። በዚህን ጊዜ ሚስቱ በመስማቷ እየሮጠች መንገድ ላይ ተገናኘችው። ማን? አቢግያ የምትባለው የናባል ሚስት። እባክን ይህንን ተወው፣ እሱ እንደ ስሙ ግብሩም እንደዚሁ ነው፣ በጣም ነውረኛ ሰው ነው፣ እሱን አትስማው። አያችሁ አሉ፣ እንደ ናባል አሉ። እየሮጣችሁ በቅናት እየሮጣችሁ ቀን ስትጠብቁ እየሮጣችሁ ዛሬ ያልፋል ብላችሁ ስትጠብቁ በዚህ መካከል እየመጡ የሚዘብቱ ሩጫችን እንድታቋርጡ የሚያደርጉ በራሳችሁ ጉልበት እንድትገቡ በራሳችሁ ኃይል ራሳችሁን ለማዳን እንድትሞክሩ የሚያደርጉ ብዙ ናቸው። ነገር ግን አቢጌል ደረሰችና ምን አለችው? ተው፣ ይህንን አይነት ነገር አታድርግ። ምንድነው? እንደውም የእግዚአብሔርን ጦርነት አንተ ስለምትዋጋ፣ አያችሁ፣ ለራስህ አትዋጋ። ራስን ለማዳን እጅን አትዘርጋ። ደም በእጅ ላይ አይገኝ፣ ይቅርብህ። ምክንያቱም የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር ምን ያደርጋል? ለጌታዬ የታመነ ቤት ይሰራል። ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ አንተ አታቋርጥ፣ አንተ አትውጣ። አንተ ተሰደብኩ ብለህ ይህንን መንገድ አታቋርጥ። የእግዚአብሔርን ጦርነት እየተዋጋን ያለው ዳዊት፣ የእግዚአብሔርን መንገድ እየሄድክ ነው ዳዊት። ናባል መጣና እንድታቋርጥ ሰደበ። ስለዚህ ለዚህ ስድብ መልስ እሰጣለሁ ብለህ ከእግዚአብሔር ጦርነት አትውጣ፣ ከሰልፍ አትውጣ፣ እግዚአብሔር ካስጀመረ መንገድ አትውጣ። ናባልን እግዚአብሔር መልስ ይመልስለታል። አንተ ግን መንገድህን ሂድ። አንተ መንገድህን ስትሄድ፣ የእግዚአብሔርን መንገድ ስትሄድ፣ የእግዚአብሔርን ጦርነት ስትዋጋ እግዚአብሔር ለጌታዬ የታመነ ቤት ይሰራል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በራሳችን ለማዳን ራሳችንን ከሩጫ ወጥተን የራሳችንን የግል ጉዳይ ለመከራከር ስንል ራሳችን በእጃችን ጥረት ልናደርግ ስንል የእግዚአብሔርን ጦርነት እግዚአብሔር ያዘጋጀውን መንገድ እንስታለን፣ እናቋርጣለን። እንደ ናባል ብዙዎች መንገድ እንድናቋርጥ በተለያየ መንገድ ወደ ህይወታችን ሊመጡ ይችላል። እሱም መስማት ትተን የእግዚአብሔርን መንገድ እንድንሄድ እግዚአብሔር ይርዳን። ያን ጊዜ ደግሞ እግዚአብሔር የታመነ ቤት ይሰራል። በሌላ ቋንቋ በህይወታችን ሁሉ መከናወን ይሆናል። በህይወታችን ሁሉ ፍጻሜያችን ያማረ ይሆናል። በህይወታችን ሁሉ እግዚአብሔር የተናገረንን መፈጸም እንችላለን። ናባልን እየተውን የእግዚአብሔርን መንገድ እንድንሄድ እግዚአብሔር ይርዳን። ስለዚህ ምንድነው መልእክታችን ዛሬ? አታቋርጡ። በተለያየ መንገድ በህይወታችሁ ውስጥ አገልግሎት ሊሆን ይችላል። የጀመርናቸው ሩጫዎች ይሆናሉ። ብዙ የእግዚአብሔር ራእይ ሰጥቶን ተነስተን ይሆናል። በብዙ አቅጣጫ እንደ ናባል እየመጣ ወይ ደግሞ እንደ ሰንበላጥና እንደ ጦቢያ አሁን የጀመራችሁት ነገር እኮ ይሄ ምንም የማይረባ ነገር ነው እያለ ውስጣችንን አድክሞ በእውነት የእግዚአብሔር ያልነገረኝ ነገር ነው ብለን አርፈን ትተን ከሆነ ዛሬ ግን እንደገና እንድንነሳ የሰራዊቱ ጌታ እግዚአብሔር ይርዳን። ዛሬ እንደገና አላቋርጥም፣ ጊቭ አፕ አላደርግም፣ አልተውም፣ እራመዳለሁ፣ እሄዳለሁ፣ የጠራኝ የታመነ ነው ብለን እንድንነሳ እግዚአብሔር ይርዳን። ስለዚህ የእምነታችን ራስ የሆነውን ጀማሪና ፈጻሚ የሆነውን እሱ ሐዋርያና ሊቀ ካህን የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጥ። ክብር ለኢየሱስ ክርስቶስ ይሁን። ጌታ ስሙ ለዘላለም የተባረከውን። አታቋርጡ። አሜን።